እሺ ተመልካቾቼ ዛሬ ደግሞ አንድ ለየት ያለ ነገር አሳያችኋለሁ። ያ ምንድነው ብትሉ የተቃጠለ አምፖልን መልሰን ደግሞ እንዴት መገልገል እንደምንችል አሳያችኋለሁ። በቪዲዮ ተከታተሉ። ለማንኛውም ለዚህ ቻናል አዲስ የሆናችሁ ቤተሰብ ለመሆን ሰብስክራይብ፣ ላይክ በማድረግ ትጀምራላችሁ። ለሌሎች ወዳጅ ዘመዶቻችሁ እንዲደርስ ሼር ማድረግ እንዳትረሱ። ላይክ ማድርጉ፣ ሰብስክራይብ አድርጉ። አሁን ደግሞ ወዳችሁ አይታችሁ እንደምትወዱት ተስፋ አደርጋለሁ። ይሄኛውን አምፖል በዋናነት ቀድመን ቼክ እናደርጋለን። ከዛ በኋላ እንደሚሰራና እንደማይሰራ እናያለን። ተመልከቱ። የለም በእርግጥ እነዚህ አይኖቹ ይቃጠሉ ነበረ። የዚህ ደግሞ አይኖቹ አልተቃጠለም። አይኖቹ ቢቃጠሉትም የሚሰራበት ዘዴ አለ። እሱን ደግሞ ሌላ ጊዜ በሌላ አምፖል ማሳያችሁ ይሆናል። እሺ አሁን ደግሞ ትከታተላላችሁ። ኦኬ ስለዚህ ተከታተሉኝ። ችግሩን አግኝቻለሁኝ። ማናችሁም የተቃጠለ አምፖል ካለ በእንዲህ ሁኔታ ቼክ እያደረጋችሁ የምትሰሩበትን መንገድ ነው ማሳያችሁ። አንድ አምፖል ተቃጠለ ተብሎ ዝም ብሎ ተፈቶ አይጣልም። መልሶ የመጠቀም እድል አለው ማለት ነው። አሁን ይሄንን አምፖል ከዚህ በፊት ከተጠቀምነው ይበልጥ ከዛ በላይ እድሜ ልንጠቀም እንችልበታለን። አሁን በደንብ ተከታተሉ። አይታችሁታል። ይኸው ችግር ያለበት ተሰርቷል። ይኸው እንዲህ ነው ማለት ነው። ስለዚህ ይሄንን አምፖል መጀመሪያ አዲስ ከተገዛበት ቀን በላይ መጠቀም የምንችልበት መንገድ ነው ማለት ነው። ይህንን ቻናል ሰብስክራይብ አድርጉ፣ ላይክ በማድረግ ሼር በማድረግ አዳዲስ ነገሮችን መከታተል ትችላላችሁ። በቀጣይ ቪዲዮ በሌላ ነገር እስከምንገናኝ መልካም ጊዜ። ቻው።